በአቶ ታዬ ደንደዓ ላይ ተጥሎ የነበረው የ4 ዓመት የጽኑ እስራት ውሳኔ በሰበር ሰሚ ችሎት ጸደቀ። በወለጋ የኦሮሚያ ህብረት ስራ ባንክ ዋና ስራ አስኪያጅና የአዋሽ ባንክ ዋና ኦዲተር በታጣቂዎች ተገደሉ። ሰላም፣ ይህ ዴሊ ወሬ ነው። ለአሁን የመራረጥንላችሁን አዳዲስ ወሬዎች እናሰማችኋለን። በቅድሚያ አጫጭሮቹን። ህወሓት በትግራይ ጊዜያዊ አስተዳደር ስም መግለጫ አውጥቷል። ኢትዮጵያ ግብጽ የጀመረችውን ዘመቻ አጥብቃ ተቃወመች። በሌላ ወሬ የዋሽንግተንና ቴህራን ፍጥጫ ወደ ኢኮኖሚያዊ ጦርነት መሸጋገሩም ተሰምቷል። አሜሪካም የኢራንን አገዛዝ የሚያፈርሱ ማዕቀቦችን እንደምትጥል ዝታለች። እነዚህንና ሌሎች ወሬዎችን በዝርዝር እናሰማችኋለን። ቻናላችንን ሰብስክራይብ፣ ቪዲዮቻችንን ላይክ እና ሼር በማድረግ አብራችሁን እንድትዘልቁ በማክበር ጠየቅን። በአቶ ታዬ ደንደዓ ላይ ተጥሎ የነበረው የ4 ዓመት የጽኑ እስራት ውሳኔ በሰበር ሰሚ ችሎት ጸደቀ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የቀድሞው የሰላም ሚኒስትር ደኤታ አቶ ታዬ ደንደዓ ላይ የታዘዘውን የ4 ዓመታት የእስራት ቅጣት ሙሉ በሙሉ ማጽናቱን አስታውቋል። ችሎቱ በአዲስ አበባ በዋለው ሰበር ችሎት በአቶ ታዬ ደንደዓ በኩል የቀረበው አቤቱታ ውድቅ በመደረጉ በታችኛው ፍርድ ቤት ተበይኖ የነበረውን ውሳኔ አጽድቆታል። አቶ ታዬ ደንደዓ በመጀመሪያ ደረጃ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ህገወጥ የጦር መሳሪያ ይዞ መገኘት በሚል በተመሰረተባቸው ክስ የ7 ዓመት እስር ተፈርዶባቸው የነበረ ቢሆንም ለጠቅላይ ፍርድ ቤት ባቀረቡት ይግባኝ ቅጣቱ ወደ 4 ዓመት ዝቅ እንዲል ተደርጎ ነበር። ይሁን እንጂ በተሰጠው ውሳኔ ላይ ቅሬታ የነበራቸው አቶ ታዬ 5 የመከራከሪያ ነጥቦችን በማንሳት ለፌዴራል ሰበር ሰሚ ችሎት አቤቱታቸውን ቢያቀርቡም ችሎቱ ያቀረበውን ጥያቄ ሳይቀበለው ቀርቷል። የአቶ ታዬ ደንደዓ ባለቤት ወይዘሮ ስንታየው አለማየሁ ለዶቼ ቬሌ በሰጡት ቃል ባለቤታቸው የመሳሪያውን መገኘት ባያስተባብሉም ከሌሎች ዜጎች እኩል የመዳኘት መብት እንደተከለከሉና ካቀረቧቸው 5 ተከላካይ ምስክሮች መካከል የሁለቱ ብቻ ቃል ተሰምቶ ውሳኔ መሰጠቱን በቅሬታነት ማቅረባቸውን ገልጸዋል። በሌላ በኩል አቃቢ ሕግ ይግባኝ ባሰማበት ተጓዳኝ የክስ ነጥብ ላይ ፍርድ ቤቱ ለጥቅምት 17 ቀን 2019 ዓ.ም ቀጣይ ቀጠሮ ሰጥቷል። በወለጋ የኦሮሚያ ህብረት ስራ ባንክ ዋና ስራ አስኪያጅና የአዋሽ ባንክ ዋና ኦዲተር በታጣቂዎች ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ታጣቂዎች በፈጸሙት ጥቃት የኦሮሚያ ህብረት ስራ ባንክ ዋና ስራ አስኪያጅና የአዋሽ ባንክ ዋና ኦዲተርን ጨምሮ ለጊዜው ቁጥራቸው በጊዜው ያልታወቀ ሰዎች ህይወት ማለፉ ተሰምቷል። በጥቃቱ የአዋሽ ባንክ ጊዳ አያና ቅርንጫፍ ዋና ኦዲተር ለሚ መንግስቱ፣ የኦሮሚያ ህብረት ስራ ባንክ ጊዳ አያና ቅርንጫፍ ዋና ስራ አስኪያጅ ማሙሽ ማሩን ጨምሮ በርካታ ሰዎች ህይወታቸው አልፏል ሲሉ የአካባቢው ነዋሪዎች ተናግረዋል። ጥቃቱ የተፈጸመው በወረዳው ቱሉ ሌንጫ ቀበሌ ልዩ ስሙ መቀለሊ በተባለ ስፍራ ጸጥታ ኃይሎች ከባንኮቹ የተሰበሰበ ጥሬ ብር በተሽከርካሪ አጅበው በመጓዝ ላይ ሳሉ መሆኑን ምንጮች ገልጸዋል። ታጣቂዎቹ ሰሞኑን በዞኑ አንገርጉቴ ከተማ ተፈጽሞ የነበረውን ጥቃት በመሸሽ ነቀምት ከተማ ቆይተው ወደ መኖሪያ ቀያቸው በመመለስ ላይ የነበሩ ነዋሪዎችንም ጭምር ከመኪና በማስወረድ መግደላቸውንና ቀሪዎቹን አፍነው መውሰዳቸውን ምንጮች ተናግረዋል። ህወሓት በትግራይ ጊዜያዊ አስተዳደር ስም መግለጫ አውጥቷል። ህወሓት በፈረሰው የትግራይ ጊዜያዊ አስተዳደር ኮሚኒኬሽን ጉዳዮች ቢሮ ስም ባወጣው መግለጫ ከፌዴራል መንግስት ጋር ያለው ውጥረት እየተባባሰ መምጣቱን ገልጿል። በመግለጫው የፌዴራል መንግስት በፕሪቶሪያ የሰላም ስምምነት መሰረት ውይይት ከማድረግ ይልቅ ወታደራዊ እንቅስቃሴዎችን፣ የድሮን ጥቃቶችን እያጠናከረ ይገኛል ሲልም ነው የከሰሰው። በተለይም በነሐሴ ወር መጀመሪያ ላይ በምዕራብ ትግራይ ሸረሪና በኩል በደህንነት ኃይሎች ላይ ጥቃት መፈጸሙን የጠቆመው መግለጫው ክልሉ ከፍተኛ ትዕግስት ማድረጉንና ማህበረሰቡን በኢኮኖሚ ማዕቀብና በስነ ልቦና ጫና ውስጥ እንደሚገኝ አስታውቋል። በመቀለ ከተማ አካባቢ ከሰሞኑ በሸረሪና መረዋ ጠንከር ያሉ የድሮን ጥቃቶች መሰንዘራቸውንም ነው የገለጸው። ኢትዮጵያ ግብጽ የጀመረችውን ዘመቻ አጥብቃ ተቃወመች። ኢትዮጵያ በታላቁ የህዳሴ ግድብና በአባይ ወንዝ ልማት ላይ ያላትን አቋም ለማዛባት ግብጽ በድጋሚ የጀመረችውን ዘመቻ አጥብቃ መቃወሟን የተለያዩ የውጭ መገናኛ ብዙሃን ዘግበዋል። መገናኛ ብዙሃኑ ይፋ እንዳደረጉት ኢትዮጵያ የአባይ ወንዝን የመጠቀም መብቷ በሉዓላዊ የልማት መብትና ለክልል የጋራ ተጠቃሚነት ባላት ዓላማ ላይ የተመሰረተ መሆኑን መንግስት አስታውቋል። በአፍሪካ ረጅሙ ወንዝ አባይ በ11 ሀገራት አቋርጦ በግብጽ በኩል ወደ ሜዲትራኒያን ባህር የሚቀ
የሚቀላቀል ነው። በዚህ ወንዝ ላይ በሚገነባው ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያና በግብጽ መካከል አለመግባባት በመፍጠሩ ውዝግቡ ከ10 ዓመታት በላይ ዘልቋል። የኢትዮጵያ ህዳሴ ግድብ ግንባታ በጎሪጎሪያኑ ሚያዝያ 2011 ዓ.ም የተጀመረ ሲሆን በይፋ የተመረቀው ደግሞ በጎሪጎሪያኑ መስከረም 2025 መሆኑ ይታወሳል። በሌላ ወሬ የዋሽንግተንና ቴህራን ፍጥጫ ወደ ኢኮኖሚ ጦርነት መሸጋገሩ ሰምቷል። የ60 ቀናት የተኩስ መቆም ስምምነት ያለ መፍትሄ መጠናቀቁን ተከትሎ አሜሪካ በኢራን ላይ ከፍተኛ የኢኮኖሚ ማዕቀብ ጥላለች። ቀደም ሲል የተወሰዱ ወታደራዊ እርምጃዎች ከፍተኛ ጫናና ወጪ የነዳጅ ዋጋ ጭማሪ በመፍጠራቸው አሜሪካ ወደ ኢኮኖሚ ጫና ብትዞርም የእርምጃ ውጤታማነት ግን ጥያቄ ውስጥ ወድቋል። የኢራን ዋና አጋሮች ቻይናና ሩሲያ ከአሜሪካ የፋይናንስ ስርዓት ውጪ በሆኑ አማራጮች በመጠቀም ማዕቀቡን ለማሻከር እየሞከሩ ይገኛሉ። ኢራንም በበኩሏ ከዶላር ውጪ በሀገር ውስጥ ገንዘቦች ለመነገድ ወደ ብሪክስ ባንክ ለመቀላቀል በመንቀሳቀስ ላይ ትገኛለች። ይህ ፍጥጫ በዓለም ኢኮኖሚ ላይ ተጨማሪ የዋጋ ንረት ከመጫን ባለፈ የፖለቲካ ለውጥ ያመጣል ተብሎ እንደማይጠበቅም ተመላክቷል። በመጨረሻም በተያያዘ ወሬ አሜሪካ የኢራንን አገዛዝ የሚያፈርሱ ማዕቀቦችን እንደምትጥል ዝታለች። አሜሪካ የኢራንን ኢኮኖሚ ሙሉ በሙሉ ለማዳከምና አገዛዙን ለመጣል የሚያስችሉ ከባድ ማዕቀፎችንና አዲስ የኢኮኖሚ ጦርነት እቅድ ይፋ ማድረጓን አስታውቃለች። ኢራን ይህንን ዘመቻ ዋሽንግተን ላይ ተጨማሪ ሽንፈት የሚያስከትል ስትል አጣጥለዋለች። የአሜሪካ ግምጃ ቤት ኃላፊ ስኮት ሀገራቸው በኢራን ላይ ልትወስድ ያሰበችውን እርምጃ በዓለም ታሪክ ውስጥ ትልቁ የተቀናጀ ኢኮኖሚያዊ የማግለል ዘመቻ አካል መሆኑን ገልጸዋል ሲል ቢቢሲ ዘግቧል። ከኢራን ጋር የንግድ ግንኙነት የሚፈጽሙ ገንዘብ የሚያዘዋውሩ ወይም ነዳጅ የሚገዙ ማናቸውም ሀገራት ላይ ጠንካራ የአሜሪካ ማዕቀፍ እንደሚጣል አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በቴህራን ላይ የከፈተው የኢኮኖሚ ጦርነት በአሜሪካ ላይ ተጨማሪ ሽንፈት የሚያስከትልና ዓለም አቀፍ ምጣኔ ሀብት ላይ አደጋ የሚደቅን ኢኮኖሚያዊ ሽብርተኝነት ነው ሲሉ ምላሽ ሰጥተዋል። አራግቺ በኤክስ ገጻቸው ላይ የኢኮኖሚ ጦርነት የሚባለው ከአሜሪካ ቀውስ ትኩረትን ለማስቀየር የተወሰደ እንደሆነ በመግለጽ የሀገሪቱ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱን ከቀውሶቹ አንዱ አድርገው ጠቅሰውታል። ከዴሊ ወሬ የመራረጥንላችሁ አሁናዊ አዳዲስ ወሬዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ቪዲዮቻችንን ላይክ እና ሼር በማድረግ የቤቱ ቤተሰቦች እንድትሆኑ በማክበር ጋበዝን። ሰናይ ጊዜ